አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝም። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበረ። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል። አጋሮ ያመጣና ዛረቀ ይሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለ እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱን እሺ፣ ከአብይ መሐመድ ጋር ገሮት ናቸው አይደል? እና እውነተኛ በሻሻ ማለት ያው አጋሮ አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። ኦኬ፣ እሺ። የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ላይ አይመስልም። አሁን እውነተኛ አባት አይታወቁም። እውነተኛ አባት እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ የሱ አባት። እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝም። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበረ። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል። አጋሮ ያመጣና ዛረቀ ይሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለ እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱን አባት ለመስራት ከጭቃ ላይ ያሳደገው አባት አለ። ያሳደገው እንዳባቱ ሆኖ ያሳደገው ሰው አህመድ ነው ያሳደገው። ገለዋል እንጂ የአህመድ ገለዋል። ታዲያ እንደ ልጄ ነው የሚያየው ስላለ በቃ እሱ አባቴ አህመድ ነው ስላለ እሱ ደግሞ እንደ ልጄ ነው ከልጆቼ ለጥያ ላይም ስላለ ግልጽ ስለሆነ ልጄ አይደለም ግን አሳዳጊ ነኝ። ስለዚህ ሐቆ አባት ነኝ ብሎ አቆን ስለተናገረ አባቱን አስጠራና ገደለ። በኋላ ለለቅሶ ራሱ እኮ ፓርላማዎች ለምንድን ነው አልጠራንም ምናምን ብሎ ቅሬታ ሲያቀርቡት ስራ መቆም የለበትም የመንግስት ስራ ብዙ ማያስፈልግም ብሎ ለብቻ የሄደበት ምክንያት ለዚህ ነው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ማሐቆ ዛው የሰብ ዝቋ ዘቀተለስ ህዝብ ትግራይ ከጭፍጭፍስ ሐቆ ማለት ነው። አባቱ የገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንደ አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? አሳዳጊ አባቱ የገደለ ያው አባት ወላጅ አባት በለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል ብዬ አላስብም። ስለዚህ ሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጓድ 50 ሜትር ፈልገን እዛ ውስጥ መቅበር ነው፣ እዛ አይኖር እንጂ። ስለዚህ አብይስ የአብይ አባትስ ቻይናና ያው እስራኤል መኮራ ላይ ናቸው እሱን ለመስራት ማለት ነው። ምክንያቱም ኢየሱስ ክርስቶስ እናት እንጂ አባት የለኝም ብለዋል። እሱ ራሱ እኮ አባት አለ አይደል? ኢየሱስ ክርስቶስ ራሱ በመንፈስ ነው ተወለደ። ይሄ እኮ ወይም መንፈስ አላለም ምን አላለም እናት ብቻ ነው የጠራው። ስለዚህ እንጀራ አባት ነው ካለ እንጀራ አባትም የለኝም ብለዋል ማለት። እንጀራ አባት ከሆነ ታዲያ ለምንድን ነው በአህመድ የማይጠራ መጀመሪያ? ለምን ስለ እናቱ አወራ? ስለዚህ ሰውዬ እርግጥ በቃ አጨበርባሪ ነው። በቃ በአጠቃላይ አጨበርባሪ ነው፣ አስመሳይ ነው ሰውዬ። ኢትዮጵያ በዚህ አይነት ሰቢያት ግዛት ዘላ ማለት በጣም አዎ እንግዲህ አባቱ የገደለ ሰው ለኢትዮጵያ ሕዝብ መልካም ይሰራል ብሎ መጠበቅ ማለት እኮ አንተ ላም በሰማይ ያለኝ ማለት ነው። ሕጅና ኢትዮጵያ ሕዝብ እንታይ ተዝሆነ ሐሽ እንታይ ገርቱ ግዴታ ሆኖባችሁ እንጂ እኮ አሁን እኮ ጅማ አካባቢ ይኸውልህ ቡና ይቆጠራል። የእያንዳንዱ ዛፍ ይሄ በእነ መንግስቱ ኃይለማርያም አልነበረም፣ በእነ ምኒልክ ጊዜ አልነበረም፣ በእነ መለስ ጊዜ አልነበረም። አሁን ዛፍ ይቆጠራል፣ እንጨቱ ይቆጠራል፣ ቡና ማለት ነው። ቡና ይቆጠርና በፐርሰንት ግብሩ ይቀመጥላል። ከቻልክ ትከፍላለህ፣ ካልቻልክ ደግሞ ቀበሌው ይበላል። ያው እንደዛ ነው። በጣም ገበሬ አሁን እዚህ ትግራይ ውስጥ መኖሪያ ቤት ነው ግብር የሚከፍሉት ወይ እርሻ ነው? እርሻ ነው መኖሪያ ይከፈላል እንዴ? ይከፈላል አይከፈልም? ይገጠር አሁን መኖሪያ ገጠር ክፍሉ ይታያል። 5 ክፍል ካለ 6 ክፍል ካለ የስድስቱ በፐርሰንት ይቀመጥና ትከፍላለህ ግብሩ።
ያለበለዛ ደግሞ ለቀት ሄዳል። እንደዛ ነው በቃ የመጨረሻ። ይሄ ሰውዬ ቁማርተኛ ነው። ዞሮ ዞሮ ከአረብና ከቻይና ከአረቦች ከውጮች ጋር ሆኖ ዳህና ፌስታል ወደ ጎን ብሎ አዲስ አበባ ላይ ቤቱ የፈረሰ ነው። ዳኮ አባሮ ጨርሰዋል። ግማሹ በእስር ቤት ቃሊቲና ቅሊንጦ ሰው ሞልቷል። አትበላም አትተኛም። እዛ ውስጥ ስንት እስረኞች የታሰሩ እና ቤተክርስቲያን መስጊድ አካባቢ ለማኞች አካል ጉዳተኞች ለምኖ እንዳይበሉ አድርጓል ይሄ ሰውዬ። ስለዚህ መጨረሻ መሐመድ ገዳፊ ነው ይሄ ሰውዬ። በዓለም ላይ ይጠየቅ እንደው አሁን የሞት ፍርድ ይሰጥ ይላሉ። እንደራሴ ስልጣን ማውረድ እናንተ ከስልጣን ማውረድ አለባችሁ ትላላችሁ። የሞት ፍርድ አይ መሐመድ ተዘወረድ ሕጂ ካብ ስልጣን ወይ ካብ ተዝባረርሲ መተመለስ ካደ እንዴት አብይ መሐመድ ተዘወረድ ማለት አዎ አብይ መሐመድ ከስልጣን እስኪወርድ ድረስ አልመለስም። እኔ የፈለገ ቤተሰቦቼ ቢሞቱ ራሱ አልመለስም። እዚህ ሆኜ ነው የምታገለው። ምን ብዬ ነው የምመለሰው? መስራት አትችልም። ገንዘብ ለምሳሌ የሆነች ትንሽ ቦታ ይሰጣል። 50 60 ሺህ ብር ይወስዳሉ። ከዛ በኋላ ቦታ ይሰጣል። ያለበለዚያ ሶፍት መሸጥ አይቻልም። ዳሃው እህቶቻችን ቡና በረንዳ ላይ መሸጥ አይቻልም። የሆነ መስታወቂያ መለጠፍ አትችልም። ሸራ ማሰር አትችልም። አሁን ትግራይ ሲገባ አሜሪካ እንደገባ ነው መሰለኝ። ግራ ገባ። ተሳስቼ አሜሪካ መጣሁ እንደዛ አላውቅ አልኩት። ቦይንግ 77 ሺህ ነው ያልኩት። ነፃነት ትግራይ ነው አለ አባቱ። ጦርነት የለም። እንደውም ጦርነት እዛ ነው አለ። ትክክለኛ ጦርነት አዲስ አበባ ነው አለ። በቃ ብልጽግና ጋር ነው አለ። ምክንያቱም እዚህ ህዝቡ ዳሃም ሀብታሙም የፈለከው ነገር ትሰራለህ። ያ ትግራይ ውስጥ እኔ አላማጣም ራያንም አይቻለሁ። እዚህ አድቃይ ሁሉንም አውዜን አድዋ ሁሉንም አይቻለሁ እስከ ሽሬ ድረስ ሁሉም በነፃነት ይሰራሉ። እዛ ግን መስራት አትችልም። ልብስ አትሸጥም። መንገድ ላይ ሱቅ በደረት የለም። ቡና መሸጥ የለም። የሆነ ነገር ካለጠፍክ እዚህ መጥቶ ያነሳሉ። በቃ ህዝቡን ማስቀመጥ አልቻለም። ህዝቡ ስቃይ ነው። አምባገነናዊ ነው ሰውዬ። ሀብታም ካልሆነ ድሃ አይፈልግም። ብር ካለ ፎቅ አሰራሉ። ብር ከሌለ 20 30 ዓመት ነዋሪ ሆነ የኖርክበት ከተማ ለቀህ ትሄዳለህ። በቃ ሄዶ የገበሬ መሬት ይሰጣሉ። ከዛ በኋላ ቦታ ይሰጣሉ። ቢሮ ደግሞ 800 900 1 ሚሊዮን ይጠይቃሉ እንደገና ህጋዊ ለማድረግ። ያን አቅም አለ እንዴ? የለም። ህዝቡም አጠቃላይ አዲስ አበባ ውስጥ ታክሲ ተራ ብትሄድ የሆነ ባስ ተራ ብትሄድ በቃ የሆነ ስራ ቦታ ብትሄድ ህዝቡ መነጋገር ራሱ ግራ ገብቶታል፣ ፈርቶታል፣ ጭንቅንቅ ብሏል ህዝቡ ራሱ። ስለዚህ ሰውዬ በተለይ የኔ የሚያስተላልፈው መልእክት ይኸው ትግራይ ሰላም ነው፣ ፍቅር ሀገር ነው፣ የትግራይ ህዝብ አያል ሀገር ነው። ለሀገራችን ወገኖቻችን ናችሁና የሀገር መከላከያ ሰራዊት የሆናችሁት ከትግራይ ህዝብ ላይ ጦርነት እንከፍታለን ብላችሁ አታስቡ። በሰላም ወደ ትግራይ እጃችሁ ስጡ ይላችኋለሁ። ይኸው የኖርኩ ነው እኔ እዚህ 1992 ነው ተቀጠርኩት። ሚራ እዚህ አባይ 33ኛ ክፍለ ከሰካሻኒ አለከበለኒ አታይ ተኳስ ነርካ መሳሪያ አርቢጂ ተኳሽ ነበር። አርቢጂ ተኳሽ ሙሉ አስራ ለቃን ማረግ። አዎ ስለዚህ አስፈላጊው ከሆነም ከናንተ ጋር ይዋጋሉ። አይ ድርጅቱ አንቀበልም ካሉም ደግሞ ያው አንድ ገበሬ ወይ አንድ ነጋዴ የሚያደርገው 4 ኪሎ ቀያ ካከዩ አካኪሌ ኬኛ ጀዳኒ አልከኒ ጉያ አብጁዳን አስቡላን ጋፋ ነጋን ኩን መለታዬ ቄን ኦሮሞ ነጋን አካ ዱፉ ደንደው ኦሮሞን ኢላፊላሜዳን ከራ አገርሲሱ ከራን 4 ኪሎ ባየ ራፈጋት ገና ቄ ኦሮሞ ነጋ ቡፍኔ ጫልመት ራፈጌስ ኡመተ ኦሮሞት ገብሩማ ለማታ ፊዱዳፍ ወር ቢታፍ ምርጋን ወትዋተን ወጭን ኢሳኒ ኪሬ ኡመተ ኦሮሞ ሰከንዲ tokko ዱበት deebisuu danda'u sababni isaa ummanni ኦሮሞ ዶ ከሌሳን ጅሩ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል።
ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል።